አሁን ሶስቱን ለመዳን አስፈላጊ የሆኑ መሰረታዊ ነጥቦችን በቅዱሳት መጻሕፍት መሰረት ተመልክተናል። ለማስታወስ እነዚህም የመጀመሪያው ማመን ነው። ሁለተኛው ደግሞ በዛ ላይ ተመስርቶ ለመዳን አስፈላጊ የሆኑ ሚስጥራትን ሚስጥረ ጥምቀትን ሜሮንንና ሚስጥረ ቁርባንን መፈጸም ነው። ከዛ በመቀጠል ሶስተኛው ደግሞ የተቀበሉትን ጸጋ የተቀበሉትን ያገኙትን የመዳን ሕይወት አጽንቶ ለመያዝ መጋደል የሚያስፈልግ መሆኑን ተመልክተናል። አራተኛውና የመጨረሻው የምንመለከተው ለመዳን አስፈላጊ የሆነው ነገር ክርስቲያናዊ መልካም ስራ መስራት ነው። ቅዱስ ጳውሎስ ለመዳን እምነት አስፈላጊ መሆኑን ደግሞ ደጋግሞ እንደተናገረ ሁሉ ለመዳን ክርስቲያናዊ መልካም ስራም አስፈላጊ መሆኑንም በመልእክታቱ እንዲሁ ደግሞ ደጋግሞ ተናግሯል። ለምሳሌ ያክል የተወሰኑትን ብንመለከት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 6 እስከ 10 እንዲህ ይላል። እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። እንደ እምነቱ ብቻ አላለም። ስለ እምነት የጻፈው ቅዱስ ጳውሎስ ስለ ስራ አስፈላጊነትም ገልጿል። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመጻ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ እያንዳንዱ ሰው እንደ ስራው እንደሚረከብ በጎ ስራ ለሚያደርጉ ምስጋናና ክብር እንደሚሆንላቸው በአንጻሩ በክፉ ስራ የሚኖሩ ደግሞ ፍዳና መርገም እንደሚሆንባቸው ቅዱስ ጳውሎስ በዚህ መልእክቱ ገልጿል። እንደዚሁም በዚሁ በሮሜ መልእክቱ ምዕራፍ 2 ቁጥር 13 ላይ ይሄው ሐዋርያ ቅዱስ ጳውሎስ እንዲህ ይላል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። ስለዚህ ሕግን የሚያደርጉ ትእዛዛተ እግዚአብሔርን የሚፈጽሙ ጻድቃን እንደሚሆኑ ይገልጻል። መድኃኒታችን ኢየሱስ ክርስቶስም በአንድ ወቅት አንድ ሰው ወደ እርሱ ቀርቦ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ ብሎ በጠየቀው ጊዜ የመድኃኒታችን የኢየሱስ ክርስቶስ መልስ እንዲህ የሚል ነበር። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ ነው ያለው። ስለዚህ ወደ ሕይወት ለመግባት ትእዛዛትን መጠበቅ አስፈላጊ መሆኑን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ አስተምሮናል፣ ነግሮናል። እመን ብቻ አይደለም ያለው፣ በእምነት ብቻ ትድናለህ አይደለም ያለው። ትእዛዛትን ጠብቅ፣ ወደ ሕይወት ለመግባት ብትወድ ግን ትእዛዛትን ጠብቅ ብሎታል። መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ወንጌላዊ በራእዩ እንዲህ ብሎታል። ራእየ ዮሐንስ ምዕራፍ 20 ቁጥር 12 እስከ 13 ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል። ሙታንም በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈሉ ይላል። ይቀጥልና ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ እያንዳንዱም እንደ ስራው መጠን ተከፈለ ይላል። ስለዚህ እያንዳንዱ የተከፈለው እንደ እምነቱ መጠን ብቻ አይደለም፣ እንደ ስራው መጠን ነው የሚለው። እንዲያውም እዚህ ላይ እምነትን አያነሳም። እምነት ስለማያስፈልግ አይደለም፣ እምነት መሰረት ነው። በእምነታቸው ተመስርተው በሰሩት ስራ መጠን ዋጋቸውን ወይም ፍዳቸውን እንደተከፈሉ ቅዱስ መጽሐፍ ይነግረናል። በድጋሚም ራእየ ዮሐንስ ምዕራፍ 22 ቁጥር 12 እስከ 13 በራእዩ መጨረሻ ላይ መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ወንጌላዊ እንዲህ ብሎታል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ራእየ ዮሐንስ ምዕራፍ 22 ቁጥር 12 እስከ 13 ሐዋርያው ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 3 ቁጥር 8 ላይ ይህንን ሐሳብ ይነግረናል። የሚተክልና የሚያጠጣ አንድ ናቸው፣ ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። ስለዚህ በፍርድ ቀን እውነተኛ ዋጋ በሚሰጥበት ቀን መልካም ለሰሩ መልካም ዋጋ፣ ክፉ ለሰሩ ደግሞ የክፋት የኃጢአት ምርጫቸውን ፍዳ በሚሰጥበት ቀን እያንዳንዱ የሚከፈለው እንደ ስራው መጠን መሆኑን ቅዱሳት መጻሕፍት ደግመው ደጋግመው እየነገሩን፣ አንድ ሰው መልካም ስራ ቢሰራም ባይሰራም ዋጋ የለውም ማለት እንዴት ይቻላል? ይሄ ፈጽሞ ከመጽሐፍ ቅዱስ አስተምሮ ጋራ የሚቃረን አስተሳሰብ ነው።
መድኃኒታችን ኢየሱስ ክርስቶስም በመዋዕለ ሥጋዌ ባስተማረው ትምህርቱ እንዲህ ብሏል። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል አለ። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ ይላል። ስለዚህ ከጌታችን ጋር በክብር ለመነሳት የሚያበቃው መልካም ስራ መሆኑን ጌታችን ተናገረ። መልካም ያደረጉ ለሕይወት ይነሳሉ፣ ክፉ ያደረጉ ደግሞ ለሐሳር ይነሳሉ። መልካም ያደረጉት በክብር ይነሳሉ፣ ክፉ ያደረጉት ደግሞ በሐሳር ለመከራ ለኩነኔ ሊፈረድባቸው ይነሳሉ። ስለዚህ በትንሣኤ ዘጉባኤ እንዲሁም የእያንዳንዱን ሰው አነሳሱንና በጌታችን ፊት በክብር ወይም በሐሳር አቋቋሙን የሚወስነው በዚህ ዓለም ሳለ የሚሰራው የሚያደርገው መልካም ወይም ክፉ ስራ ነው ማለት ነው። መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርቱ ላይ 10 ደናግል መኖራቸውን ከነዛ መካከል 5ቱ ሰነፎችና 5ቱ ልባሞች እንደነበሩ በምሳሌ ያስተምሯል። በመጨረሻ ግን 10ሩም የጌታችንን የሙሽራውን መምጣት እየተጠባበቁ ሳለ ድንገት ባላሰቡት ሰዓት በኩለ ሌሊት ሙሽራ በመጣ ጊዜ 10ሩም እንገባለን መስሏቸው ሲከተሉ 5ቱ ልባሞቹ ከመብራታቸው ጋር ዘይት ይዘው ስለነበረ ከሙሽራው ጋር ወደ ሰርጉ ቤት ሲገቡ 5ቱ ሰነፎች ግን ከመብራታቸው ጋር ዘይት ያለያዙ ስለነበሩ ሊገቡ አልቻሉም። መብራታቸው አለቀባቸው። ከሌላም መዋስ መበረር አልቻሉም። ሄደው አለ ጊዜው እንገዛለን ብለው ሄደው ሲመለሱ የሰርጉ ቤት ተዘግቶባቸው አገኙ። ከዛ በኋላ ክፈትልን ቢሉ ከውስጥ ሆኖ ሙሽራው አላውቃችሁም ነው ያላቸው። ይሄ ምሳሌያዊ ትምህርት ነው። እንግዲህ 10ሩ ደናግል በሃይማኖት የሚኖሩ ከዛም በላይ በድንግልና ሕይወት ለመኖር የወሰኑ እንግዲህ የድንግልና ሕይወት ከባድ ተጋድሎ ነው። ያንን ተጋድሎ እንኳን መብራት በተባለ እምነታቸው ውስጥ መልካም ስራ ስለሌለበት 5ቱ ሰነፎች ተብለው ወደ ሰርጉ ቤት ከሙሽራው ጋር ሊገቡ አልቻሉም። ስለዚህ እስከ ድንግልና ሕይወት ድረስ ደርሰው እግዚአብሔርን እንዲህ ባለ መልኩ እንኳን እንከተላለን ብለው መብራት ማለትም ሃይማኖት ብቻ ባዶ ቅጠል ብቻ ሆነው ፍሬ ስላልተገኘባቸው ከሙሽራው ጋራ ወደ ሰርጉ ቤት ሊገቡ አልቻሉ። ስለዚህ ሰው ከመብራት ሃይማኖቱ ጋራ ዘይት መልካም ክርስቲያናዊ ስራ ዘይት እግዚአብሔር የሚከብርበት መልካም ስራ ካልያዘ ከክርስቶስ ጋራ ወደ ክብሩ ጉባኤ ሊገባ አይችልም ማለት ነው። ይህንን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት ነው። ከዚሁም ጋር አያይዞ መድኃኒታችን ኢየሱስ ክርስቶስ ስለመጨረሻ የፍርድ ቀን ሲናገር በቀኙ የሚቆሙትን መልካም ስራቸውን ተናግሮ አመስግኖ ነው ኑ ሀቤ ቡሩካኑ ለአቦዬ ብሎ የአባቴ ቡሩካን ወደ እኔ ኑ ብሎ አመስግኖ ወደ ዘላለማዊ መንግስቱ የሚያስገባቸው መንግስተ ሰማያትን የሚያወርሳቸው መልካም ስራቸውን ተናግሮ ነው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤ አልብሳችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና ወዘተርፈ ብሎ መልካም ስራቸውን ተናግሮ ነው። ይሄ በእምነት ላይ ተመስርቶ የሚሰራ መልካም ስራ ነው። ለተቸገሩ ሰዎች ስለ ክርስቶስ ሲሉ የተራበ ያበሉ፣ የተጠማ ያጠጡ፣ የታረዘ ያለበሱ፣ የታሰረ የጠየቁ፣ የታመመ የጠየቁ፣ እንግዳ ሆኖ የሚመጣውን የተቀበሉትን መልካም ስራ ሰርተዋልና ጌታችን ይህን መልካም ስራቸውን መስክሮ አመስግኖ ወደ ዘላለማዊ ሕይወት ግቡ ይላቸዋል። በአንጻሩ በግራው የሚቆሙትን በፍየል የተመሰሉትን ኃጥአን ደግሞ በዚህ አንጻር ይወቅሳቸዋል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም፣ ታስሬ ወደ እኔ አልመጣችሁም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም ብሎ ይወቅሳቸዋል። ምክንያቱም ይሄ ሊሰሩ የሚችሉት መልካም ስራ ነበረ። ተርቤ አላጠገባችሁኝም አይደለም ያለው፣ አላበላችሁኝም ነው። ምክንያቱም ሰው አላጠገብክም ቢባል አቅሜ ስለማይችል ነው ወዘተርፈ ሊል ይችላል። ሰውን መስጠት እንጂ ማጥገብ ላይቻልም ይችል ይሆናል። ታምሜ አልፈወሳችሁኝም አላለም። ምክንያቱም መፈወስ የእግዚአብሔር ስልጣን ነው፣ የሰው ስልጣን አይደለም። ሰው ግን መጠየቅ ይችላል። ታስሬ አላስፈታችሁኝም አላለም። ምክንያቱም ሰው ማስፈታት ላይችል ይችላል፣ ሄደው መጠየቅ ግን ይችላል። ስለዚህ መስራት ይችሉ የነበረውን ስራ ስላልሰሩ ጌታችን ወቀሳቸው። ከዛም በኋላ ሁሩም እኔ ርጉማን ውስተ እሳት ዘላለም ዘተደለው ለሰይጣን ወለመላእክቲሁ ነው ያላቸው። ለሰይጣንና ለመላእክቱ ወደ ተዘጋጀ ዘላለማዊ እሳት ከኔ ሂዱ እናንተ ርጉማን ነው ያላቸው። ምክንያቱም እግዚአብሔር ያን ቅጣት ያዘጋጀው ለሰው አልነበረ። እግዚአብሔር ለሰው ገሃነመ እሳትን ቅጣትን አላዘጋጀም። ግን ሰዎች ክርስቶስን ትተው ከክርስቶስ ይልቅ ዲያብሎስን መርጠው ከመልካም ስራ ይልቅ ክፉ ስራን መርጠውና ወደው ያንን ከሰሩ የምርጫቸውን እንዲያገኙ ማድረግ የእግዚአብሔር የባህሪው መገለጫ ነው። እግዚአብሔር ፍትሃዊ አምላክ ነው፣ ያልፈለጉትን አይሰጥም። ስለዚህ እግዚአብሔር አምላካችን በፍርድ ቀን ሰው እንደ ስራው በቀኝም ይሁን በግራ የሚቆምበትን ሁኔታ የሚወስነው በዚህ ዓለም ሳለ የሚሰራው መልካም ወይም ክፉ ስራ መሆኑን መድኃኒታችን ኢየሱስ ክርስቶስ እንዲህ ደግሞ ደጋግሞ አስተምሮናል። ሐዋርያው ቅዱስ ያዕቆብም በመልእክቱ የእምነትና የስራን የማይነጣጠል መሆን አንዱ ያለ ሌላው ዋጋ የማያስገኝ ምውት መሆኑን በመልእክቱ በአጽንኦት ተናግሯል። እንዲህ ይላል ሐዋርያው ቅዱስ ያዕቆብ፣ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል።
እምነቱስ ሊያድነው ይችላልን? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው። አንተ ከንቱ ሰው ይላል። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። በእምነት ብቻ ድናለሁ የሚለውን ነው አንተ ከንቱ ሰው የሚለው። በእምነት ብቻ ድናለሁ፣ ሌላ ምንም አያስፈልግም፣ ተጋድሎ አያስፈልግም፣ ምግባር ትሩፋት አያስፈልግም የሚሉትን ነው አንተ ከንቱ ሰው የሚላቸው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ የአብርሃምንና የሌሎችንም ታሪክ አንስቶ ካስረዳ በኋላ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይልና ሲያጠቃልል ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ነፍስ የተለየው ስጋ በድን አስከሬን እንጂ ሰው እንደማይባል ስራ የተለየው እምነትም እንደዚሁ ምውት ነው ይላል ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 2 ቁጥር 14 እስከ 25። ስለዚህ ቅዱሳት መጻሕፍት ስለ እምነት አስፈላጊነት እንደሚነግሩን ሁሉ ስለ ምስጢራተ ቤተክርስቲያን አስፈላጊነት እንደሚነግሩን ሁሉ ስለ ተጋድሎ አስፈላጊነት ይነግሩናል። ስለ እነዚህ እንደሚነግሩን ሁሉ ስለ መልካም ስራም አስፈላጊነት ይነግሩናል። ክርስቲያን ማለት ደግሞ እግዚአብሔር ባስተማረው መንገድ ክርስቶስ በተግባርም በትምህርቱም ባሳየን መንገድ የሚሄድ ማለት እንጂ የራሱ ሌላ ሰው ሰራሽ የፈጠራ መንገድ የሚፈጥር ስላልሆነ ለመዳን የሚፈልግ እውነተኛ የእግዚአብሔር ተከታይ የሆነ ሰው ሁሉ እግዚአብሔር በመጽሐፍ ቅዱስ ባሳየን የመዳኛ መንገድ በሚገባ አምኖ በተግባር መፈጸምና በዚያ መንገድ መሄድ ይኖርበታል። ይህንን በተመለከተ ከሐዋርያት ቀጥሎ የተነሱ ሌሎች ቅዱሳን አባቶቻችንም ይህንን መጽሐፍ ቅዱሳዊ እውነታ ይህንን መጽሐፍ ቅዱሳዊ ትምህርት በተለያዩ ድርሳናቶቻቸው በተለያዩ ትምህርቶቻቸው ደግሞ ደጋግሞ በአጽንኦት አስተምረዋል፣ ተናግረዋል። ከነዚህ መካከል ለማሳያ ለአብነት እንዲሆን በጣም የተወሰኑትን አባቶች በዚህ ዙሪያ ከሰጧቸው ትምህርቶች መካከል የተወሰኑትን ብቻ እናስታውስ። ቅዱስ ጎርጎርዮስ ነባቤ መለኮት እንዲህ ይላል፣ ወደዚህ በረከት ፈጥነህ ደስ እያለህ እየዘለልክ ግባ ይላል። ወደ መዳን በረከት ማለት ነው። በዚያም ሁለት ዘርፍ የሆነውን ተጋድሎ ለመጋደል ጀምር ይላል። ሁለት ዘርፍ ነው ተጋድሎ ይላል። ምንና ምንድናቸው እነዚህ ተጋድሎች? ይህም በመጀመሪያ ራስህን በማንጻት ለሚስጥረ ጥምቀት ማዘጋጀት ነው። በመቀጠልም በጥምቀት ያገኘኸውን ጸጋ ለመጠበቅ መጋደል ነው። ስለዚህ ተጋድሎ ሁለት ዘርፍ ነው። አንደኛው በጥምቀትና በሚስጥራት የሚገኘውን ጸጋ ለማግኘት የሚደረገው ነው። ሁለተኛው ደግሞ ከዛ በኋላ የሚደረገው ተጋድሎ ነው ይላል። በመጀመሪያ የሌለን የነበረውን በረከትና ድህነት ማግኘትና ካገኘነው በኋላ ደግሞ ያን ጸጋ አጽንቶ መያዝና መጠበቅ እኩል ፈታኞችና ተጋድሎን የሚጠይቁ ነገሮች ናቸውና ይላል። መጀመሪያ ወደ ምስጢራት መጥቶ በጥምቀት በቁርባን የሚገኘውን ጸጋ ማግኘትም ተጋድሎ ይጠይቃል። ይህን ጸጋ ከተቀበሉ በኋላ ይህን ጸጋ አጽንቶ መጠበቅም እኩል ተጋድሎ ይጠይቃል ይላል ቅዱስ ጎርጎርዮስ ነባቤ መለኮት። ይቀጥልና የምትፈልገውን ጸጋ ለማግኘትና ያለህን ለማጽናት ትጋሃ ሌሊቶች፣ አጽዋማት፣ መሬት ላይ መተኛት፣ ጸሎታት፣ አንብዕ እንባ ማለት ነው፣ ለተቸገሩት ማዘንና መመጾት እና የመሳሰሉት መንፈሳዊ ምግባር ትሩፋት ታላቅ እገዛና ጠቀሜታ አላቸው ይላል ቅዱስ ጎርጎርዮስ ነባቤ መለኮት። ቅዱስ ዮሐንስ አፈወርቅ ደግሞ የሮሜ መልእክትን በተረጎመበት ትርጓሜው ላይ እንዲህ ይላል፣ ስለዚህም በዘመነ ወንጌል የምትኖር አንተ እንዲህ ባለው ታላቅ የጸጋ ዘመን እየኖርክ ራስህን ለመልካም ስራና ለተጋድሎ ሰነፍና ደካማ አታድርግ። ለክርስቲያናዊ ስራና ለተጋድሎ ሰነፍ የሆነ ሰው ከእምነት በኋላም እንኳ ሊድን አይችልምና ትግሉና ተጋድሎ ቀላል የሆነልህ አንተ ታሸንፍና ድል ታደርግ ዘንድ ነው እንጂ እንድትተኛ ወይም የተሰጠህን ጸጋ ታላቅነት ለስንፍና ሽፋን አድርገህ በሐኬት እንድታንቀላፋና ራስህን ከመልካም የተጋድሎ ሕይወት ውጭ እንድታደርግ አይደለምና ይላል ቅዱስ ዮሐንስ አፈወርቅ በሮሜ መልእክት ትርጓሜው። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ እንዲህ ይላል፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። በፍጹም ነፍሳችን በፍጹም ልባችንና በፍጹም ኃይላችን የምናምነው ይህንን ነው። ከኢየሱስ ክርስቶስም በቀር በሌላ በማንም መዳን የለም። የምናምነውና የምንከተለው ይህንን ነው። እንዲሁም መልካም ስራዎች ያለ እውነተኛ ሃይማኖት በእግዚአብሔር ዘንድ ተቀባይነት እንደሌላቸውም እናውቃለን። እውነተኛ ሃይማኖትም ያለ መልካም ስራዎች በእግዚአብሔር ዘንድ ተቀባይነት እንደሌለው እናምናለን ይላል ቅዱስ ቄርሎስ ዘኢየሩሳሌም። እንግዲህ በአጠቃላይ አንድ ሰው ለመዳን እምነት ምስጢራተ ቤተክርስቲያንን መፈጸም የተቀበለውን ጸጋ ለማጥራት መጋደልና መልካም ስራ መስራት ይኖርበታል ማለት ነው።
እግዚአብሔር ያለ ፈቃዳችን እግዚአብሔር በእነዚህ መንገዶች ሳንጓዝ እንዲሁ ውጫዊ በሆነ መንገድ አያድነንምና እያንዳንዱ ሰው ለመዳን የራሱ ድርሻ የራሱ ሱታፌ ባይኖረው ኖሮ ዓለም ሁሉ ይድን ነበር። እግዚአብሔር ግን ሰውን ያለ ፈቃዱና ለመዳን አስፈላጊ የሆነውን ሱታፌ ሳያደርግ እንዲሁ ውጫዊ በሆነ መንገድ ያለ ፈቃዱ አያድነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የዚህ ዓለም ተጋድሎውን ሳይፈጽም ገና በዚህ ዓለም በመንገድ ላይ በተጋድሎ ላይ በነበረበት ጊዜ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ባለው መልእክቱ ላይ የዚህን ዓለም ሕይወት በሩጫ ከመሰለ በኋላ ስለራሱ ምን አለ? በሱም አንፃር ሁላችንም እንድንማር ማለት ነው። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስጎዛዋለሁ ነው ያለው። ስለዚህ በዚህ ዓለም ሳለ ራሱን ሰውነቱን እየጎሰመ ራስን ለመግዛት ከኃጢአት ጋር ባለው ተጋድሎ ከራስ ጋር ባለው ተጋድሎ ከአጋንንት ጋር ባለው ተጋድሎ ዘርፈ ብዙ የሆነውን ተጋድሎ በድል ለመወጣትና የተጣለ እንዳይሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። ነገር ግን የዚህ ዓለም ሩጫውን የዚህ ዓለም ተጋድሎውን ፈጽሞ ወደ እግዚአብሔር የሚሄድበት የዚህ ዓለም ተጋድሎውን በሰማዕትነት የሚያጠናቅቅበት ጊዜው እንደደረሰ ከመንፈስ ቅዱስ በተረዳ ጊዜ ግን እንዲህ አለ። በሁለተኛ ጢሞቴዎስ መልእክቱ ለጢሞቴዎስ በላከለት ሁለተኛው መልእክት ወደ መጨረሻው ላይ ይሄ ቅዱስ ጳውሎስ የመጨረሻ ቃሉ እንዲህ አለ። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። እንግዲህ የመጨረሻው ጊዜ ስለሆነ ነው። ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁ ካለ በኋላ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ጊዜ ለኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። ስለዚህ የዚህ ዓለም ተጋድሎውን ሊፈጽም ባለ ጊዜ ነበር ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ እዚያን ጊዜ እርሱ ለኔ ያስረክባል። ይህንም ለኔ ብቻ ሳይሆን እንደዚህ አይነት ሕይወት ለኖሩ እንደዚህ አይነት ሩጫ ለሮጡ ሁሉ በድል ለሚያጠናቅቁ ሁሉ ነው ብሎ የተናገረው። ስለዚህ ገና በዚህ ዓለም ያለ ሰው በኃጢአት እንዳይወድቅ ያገኘውን መዳን እንዳያጣ እንዲሁም ደግሞ መልካም ስራ መጋደል ይጠበቅበታል ይኖርበታል። ከዚህ ዓለም ሩጫቸውን የጨረሱ ቅዱሳን ናቸው ከዛ በኋላ ከፈተና ወጥተው ወደ እግዚአብሔር መሄዳቸው ከዛም በኋላ ፈተና ላይ ያገኛቸው ከእግዚአብሔር የሚለያቸው ነገር በሌለበት ሁኔታ እንደሚኖሩ ወደዛ የደረሱ ናቸው። እንደ ቅዱስ ጳውሎስ ሩጫዬን ጨርሻለሁ የድል አክሊል ተዘጋጅቶልኛል ማለት የሚችሉ ገና እስከዛች ሰዓት ድረስ ግን በዚህ ዓለም የሚኖሩ ክርስቲያኖች ሁሉ ግን ሐዋርያው ቅዱስ ጳውሎስ በዚህ ዓለም ሕይወቱ እንደተናገረው የተጣሉ እንዳይሆኑ ስጋን እየጎሰሙ ማስገዛት መልካም ስራ ለመስራት መጋደል ይገባል ማለት ነው። ለዚህ ነው የሐዋርያው ቅዱስ ጳውሎስ በሁለተኛ የቆሮንቶስ መልእክቱ ምዕራፍ 6 ቁጥር 1 ላይ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን ይላል። ስለዚህ ከእግዚአብሔር ጋር ለመዳናችን አብረን የምንሰራ ነን ማለት ነው። በግሪኩ ሲነርጃ ወይም ሲነርጎስ የሚለው ይሄንን እግዚአብሔር ያለ ፈቃዳችን አያድነንም። ለመዳን አስፈላጊ የሆኑ ነገሮችን በቅዱሳት መጻሕፍት እግዚአብሔር ያዘዘንን ሳንሰራም አያድነንም። የራሳችን ምግባር ትሩፋት ጾም ጸሎት ምንም አይነት ምግባር ትሩፋት ተአምር ብንሰራም አንድንም አይደለም። እያንዳንዱ ክርስቲያን እንዳቅሙ የሚሰራቸው ጾም ጸሎት እንይቅርና 7 ዓመት በተከታታይ ያለማቋረጥ የተጋደለው ቅዱስ ጊዮርጊስና ሌሎችም ብዙ ዓመታትን በተለያየ ጸዋትወ መከራ የተቀበሉ ቅዱሳን ሰማዕታትም እንኳን ቢሆኑ መላ ዘመናቸውን የተቀበሉት መከራ ያፈሰሱት ደማቸው የተቀበሉት መከራቸው አይደለም የእግዚአብሔር መንግስት ለመውረስ ይቅርና አንድ ቅጽበት እንኳን ወደ መንግስተ ሰማያት ገባ ብለው መንግስተ ሰማያትን ለማየት አያበቃቸውም፣ ዋጋው አይሆንም። የእግዚአብሔርን ጸጋ የፍጡር ውጣውረድ የፍጡር ድካም ሊገዛው ሊዋጀው አይችልም። ስለዚህ እግዚአብሔር መንግስቱን የሚያወርሰን በቸርነቱ በአባትነቱ ነው። ለዚህ ነው ቅዱስ ጳውሎስ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን ይላል። ጸጋው እግዚአብሔር ነው። በከንቱ መቀበል ግን አይገባም አይቻልም። ስለዚህ የእግዚአብሔርን ጸጋ ለመቀበል ቅዱስ ጳውሎስ እንዳለ አብሮ መስራት ያስፈልጋል። ለዚህ ነው መዳናችሁን በመፍራትና በመንቀጥቀጥ ፈጽሙ ያለው። ይሄው ሐዋርያ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክሱ ሁሉ ራሳችንን እናንጻ ይላል። ስለዚህ በዚህ ዓለም ሕይወት ቅድስናን ፍጹም ማድረግ ስጋንና መንፈስን ከሚያረክሱ ነገሮች ራስን መጠበቅ ይህን ለማድረግ ደግሞ መጋደል ከዛም በተጨማሪ ደግሞ ክርስቲያናዊ መልካም ስራዎችን መስራት እጅግ ለመዳን ወሳኝ ነገር ነው ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 እስከ 10 ላይም እንዲህ ይላል ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ያሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው
ካለ በኋላ ይህን ለማግኘት እንደክማለንና ይላል። ስለዚህ በዚህ ዓለም ሁሉን ነገር ካገኘን ለምን መድከም አስፈለገ? ቅዱስ ጳውሎስ ነው ይሄን የሚለው። የሚያምን ቅዱስ ጳውሎስ ሚስጥራተ ቤተክርስቲያን የተፈጸሙለት ቅዱስ ጳውሎስ ጨርሻለሁ፣ ፈጽሜያለሁ፣ ምንም አልቀረኝም አይደለም ያለው። ይህንን ሕይወት ለማግኘት እንደክማለንና ነው። ስለዚህ በዚህ ዓለም የሚኖሩ ክርስቲያኖች ይህን እግዚአብሔር ያዘጋጀውን ጸጋ፣ እግዚአብሔር ያዘጋጀውን መዳን፣ እግዚአብሔር ያዘጋጀውን ሕይወት ገንዘብ ለማድረግ ለመቀበል መድከም ይኖርባቸዋል። ደጋግመን እንደተናገርነው የሰው ድካም የእግዚአብሔርን ጸጋ ሊገዛ አይችልም። ነገር ግን እግዚአብሔር አብረን እንድንሰራ ግን በቅዱሳት መጻሕፍት አዞናል። ከዚህ የተነሳ እያንዳንዱ ሰው ለመዳን ምን ማድረግ እንዳለበት በቅዱሳት መጻሕፍት የተነገረውን አስማምቶ አዋህዶ በሚገባ በምልአት መረዳት መገንዘብ፣ ያንም ደግሞ በሕይወት መተግበር ይጠይቃል። አለበለዚያ አንዱን ጥቅስ ብቻ ይዞ ስለ እምነት የሚነገረውን ብቻ ይዞ እምነት ብቻ ነው ለመዳን፣ ስለ ስራም የተነገረውን ብቻ ይዞ ለመዳን ስራ ብቻ ነው፣ ሌላውንም እንደዚሁ አንዳንድ ወይም የተወሰኑ ጥቅሶችን ብቻ እንደ ራስ አመለካከትና ፍላጎት እየነቀሱና እየጠቀሱ እነዚህ ብቻ ናቸው ማለት መጽሐፍ ቅዱስን የእግዚአብሔርን ሐሳብ በአግባብ አለመረዳት ነው። ይህም ደግሞ ወደ ስህተትና ወደ ሞት ይወስዳል። በአንድ ሀገር 5 ማየት የተሳናቸውን ሰዎች ሄደው ዝሆንን ዳሰው ተመልሰው ስለ ዝሆን ገለጻ እንዲያደርጉ የቤት ስራ ተሰጣቸው ይባላል። እና እነዛ ሰዎች ሄደው የተለያየውን የዝሆኑን አካል ዳሰው መጥተው ይናገራሉ። የዝሆኑን ቆዳ የዳሰሰው መጥቶ ዝሆን ማለት አለ በጣም ጠንካራ የሆነ ቆዳ ያለው ነገር ነው። እጅግ በጣም ጠንካራ ነው። ጥይት የሚበሳው የማይመስል በጣም ሻካራና ጠንካራ ቆዳ ነው ዝሆን ማለት አለ። ሌላኛው ደግሞ ጆሮውን የዳሰሰው ዝሆን እንዴት እንዳሰበው ሲናገር ዝሆን ማለት እንደዚህ ሻካራ ነገር አይደለም፣ ለስላሳ ሰፋ ያለ ለስላሳ ቆዳ ነው አለ። ሌላኛው ደግሞ ኩምቢውን የዳሰሰው ደግሞ ሲናገር አይ አይደለም ነው፣ ሁለታችሁም ትክክል አላችሁ፣ ዝሆንን አላወቃችሁትም። ቀንደ መለከት ያለ ነገር ግን ለስላሳ ሳይሆን ሊተጣጠፍ የሚችል ነገር ነው ዝሆን ማለት አለ። ሌላኛው ደግሞ የዝሆኑን ጥርሱን የዳሰሰው አይ ሁላችሁም ልክ አይደላችሁም፣ ዝሆን ማለት እንደ ባልጩት ጥንክር ያለ እንደ ብረት የሚመስል የጠነከረ ነገር ነው አለ። እግሮቹን ሄዶ ዳሶ የመጣው ደግሞ ሁላችሁም ልክ አይደላችሁም፣ ዝሆን ማለት እንደ ምሰሶ የሆነ ነገር ነው አለ። እና ከአምስቱ ትክክለኛው የትኛው ነው? ዝሆን አንዱም ብቻ ሳይሆን ሁሉም ነው። ግን ሁሉም የሚያወሩት ስለ ዳሰሱት ነገር ብቻ ነበር። እና በቅዱሳት መጻሕፍት የተወሰኑ ሐሳቦችን ወይም አንዱን ጥቅስ ወይም አንዱን አስተሳሰብ ብቻ ይዞ ሌላው እንደሌላ አስመስሎ መናገር፣ እንደዛ ማስመስሎ ማስተማር ሰዎችን ራስንም ጭምር ወደ ስህተት ይወስዳል። እግዚአብሔር ከሰጠን የመዳን ሕይወት በውጭ ያደርጋል። እንዲሁም ደግሞ ሌሎችን ስለማሰናከልም ያስጠይቃልና ጌታችን እንዳስተማረን ሌሎችን የሚያሰናክል ደግሞ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ ቢገባበት ይሻለው ነበር እንዳለው ወደ ተሳሳተ ትምህርት እንዳንሄድ በተሳሳቱ ትምህርቶችም እንዳንወሰድ እግዚአብሔር አምላካችን ለመዳናችን አስፈላጊ መሆናቸውን ባሳየን በቅዱስ መጽሐፍ በተነገረን ትምህርት መሰረት አምነን በዛ መንገድ ኖረን እርሱ ያዘጋጀልንን ዘላለማዊ ሕይወት እንድንወርስ የእርሱ የአምላካችን ፈቃድ ይሁንልን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነቷ የቅዱሳን ሁሉ የጻድቃን የሰማዕታት የደናግል የመነኮሳት የነቢያት የሐዋርያት የሁሉም ቅዱሳን አባቶቻችን እናቶቻችን በረከታቸው ከሁላችን ጋር ይሁን፣ አሜን። አላን መኑ ከማ